አንተና እንደዛ እንዲኖር የፈለከው? አዎ የሚያውቀው ክፍል ስለሆነ እዛ ቢኖር ይሻላል ብዬ ነው አይደል? አብርሃም ከባድ ችግር ደረሰበት። ዲና መረዘችው። አብርሃም የምግብ መመረዝ እንዳጋጠመው ዶክተሩ ነገረው። ይህንን ደግሞ ያደረገችው ዲና እንደሆነችው ማርዳ ደረሰችበት። ማርዳ በጣም ተናዳ ዲናን ሲጥ አደረገቻት። ዲና ምንም እንደማታውቅ ነገረቻት። ማርኮንና እንዲሁም ደግሞ እዝራ ተደባደቡ። ማርኮን በጣም ተናዶና እንዲሁም ተበሳይቶ ለምንድነው የኔን ልብስና እንዲሁም ደግሞ በተለይ በፊስታል አድርገህ እንዴት መሬት ላይ ትጥላለህ በማለት ነበረ ማርኮን እየተናገረው። እንዲሁም እዝራ ገና ብዙ ነገር አደርጋለሁ፣ ይኸውልህ በእናንተ ምክንያት እህቴ ምንም ነገር እንድትሆን አልፈልግም። አሁን ደግሞ አብርሃም የመረዘችው የገንዛ እህቴ ነች የምትላትኝ ራሷ ዲና ነች። ስለዚህ አሁንም ቢሆን በእናንተ ምክንያት የኔ ድንጋጤ ውስጥ ገብታለች። እናም አለቅም እገላለሁ ሲሉም ሁለቱም ይያዛሉ። እናም እነሱ በሚያዙበት ሰዓት ዲና አሁን ላይ በተለይ ያደረገችው ስህተትና እንዲሁም ደግሞ ለህግ እንደምትቀርብም ተነገራት። በተለይ አብርሃምን እንደመረዘችውም እጅ ከፍንጅ ተያዘች። ማን እንዳደረገና እንዲሁም አብርሃም በተለይ የአንደኛ ዓመታችን ክብረ እናከብራለን በማለት አብረው ተደስተውም ብዙ ነገር ሲያሳልፉ ነበረ። አብርሃም ምንም እንኳን ደስ ባይለው እያስመሰለ የሚገኝ ነበር። በተለይ ደግሞ ዲናን ለማዋረድና እንዲሁም ደግሞ ትክክለኛውን ለማድረግ የሰጣተኝ ስጦታ የማይሆን ነገር ነበረ። እናም በዛም ተናዳ ነበር አብርሃምን የመረዘችው። አብርሃም መሞት አለበት፣ አብርሃም ካልሞተ በፍጹም እኔ መቀመጥ አልችልም ብላም ወስና ነበር ዲና ይህን ነገር ያደረገችው። እናም አብርሃም በየዋነቱ አሁን ላይ ተመርዞ ቁጭ ብሏል። እናም ሆስፒታል በገባበት ሰዓት ዶክተሮችም ተሯሩጠው አብርሃምን አትርፈውታል። ነገር ግን ቢተርፍም ግን ደግሞ የምግብ መመረዝ ነው፣ እንዴት ነው ይህንን ማን ሊሰጥ ይችላል ብሎም ዶክተሮቹ ያፋጥሩታል። በመጀመሪያም ዲናም ትጠየቃለች። ዲና ቆይ አንቺ ባለቤትሽ ነው፣ ስለዚህ ስለ ባለቤትሽ እንዴት አታቂም ብሎም ነበር ጠይቃት። ዲና እኔ የማውቀው ነገር የለም ምንም ነገር አላቅም ብላ ነበረ የመለሰች። እናም ይህን ነገር በምትናገርበት ሰዓት እንዴት ነው የማታቂው ለምንስ ይህ ሁሉ ነገር ሆነ ብሎም ነበረ በጣም ተናዶና ተበሳይቶ ሲናገራት የነበረው። አብርሃምም ምንም መናገር አልቻለም። እናም ይህንን የሰማችው ማርዳ እስከዛሬ ድረስ ተደብቃ አብርሃምን እንደሌለችና እንዲሁም ደግሞ በፍጹም የትም ቦታ እንዳለው እንዳትነግረ እያለች እዝራ ስታስጠነቅቀው ቆይታለች። እዝራም ባልሆነ በሆነው እያስፈራራትና እንዲሁም ደግሞ ይኸውልሽ እኔ የምልሽንና እንዲሁም ደግሞ ራስሽን ካልጠበቅሽ እንዲሁም ደግሞ መድኃኒትሽን ሰዓትሽን ጠብቀሽ ካልወሰድሽ አብርሃም የት እንዳለሽ እነግረዋለሁ ብሎም ሲያስፈራራት ብዙ ጊዜ ቆይቶ ነበር። ነገር ግን ደግሞ አሁን ላይ በጣም ችግር ሲገባና እንዲሁም ደግሞ አብርሃም ራሱን ስቶ ሆስፒታል ሲገባ ልዩ ትደውልላታለች። ልዩ በምትደውልላት ሰዓት ማርዳ በጣም ደንግጣ ነበር የመጣችው። እናም በጉዳትና እንዲሁም ደግሞ ችግር ሲደርስበት ከጎኑ የሆነችው ማርዳ ነበረች። ዲና ግራ ተጋባች። እቺ ደግሞ ማነች ብላም ትጠይቃለች። እናም ማርዳ እንዲሁም ደግሞ የሳቤላ እናት የአብርሃም ባለቤት እንደሆነች ማወቀች። ይህንን በምታውቅበትም ሰዓት ዲና በጣም ተናዳ እና ምን አገባሽ አንቺ ምን ቤት ነሽ? እኔ ባለቤቱ አለው አብርሃምን የምንከባከበው እኔ ራሴ ነኝ። ስለዚህ አንቺ አይመለከትሽም፣ በትዳራችንም ጣልቃ ትግቢ ብላም ዲና ማርዳን ትናገራታለች። በዛን ሰዓት ነበረ ማርኮንን ቆሞ ነበር። እናም በተለይ ደግሞ እህቱ ስትናገረው ያንዘረዘረው እዝራ በጣም ተናዶና ተበሳይቶ ዲናን ጎሮሯን ያንቃታል። ይህንን ሲያንቃት ነበረ እንዲሁም ደግሞ ማርኮን እንዴት እህቴን ለምን ብሎም የተናገረው። ይኸውልህ አንተንም እገላለሁ ከፈለኩ እኔ እንኳን አይደለም እኔ ቆሜ እየሄድኩኝ ደግሞ ሁሉ ነገሯን መውሰዷ ሳያንሳት ደግሞ እህቴ ልትማታ ነው ወይ ብሎ እዝራም ይናገረዋል። እዝራ ይህንን በሚናገርበትም ሰዓት ማርዳም ወንድሟን እንዳይደባደባት ወይም ደግሞ ክፉ ነገር እንዳይሰራ በማታለል ወደ ውጭ ታወጣዋለች። እዝራና እንዲሁም ደግሞ ማርኮን ግን ተፋጠው በፍጹም ሊላቀቁ አልቻሉም ነበረ። ማርኮን በፍጹም የአንተን አለቅም፣ አንተ ብዙ ነገር እያደረክ ነው፣
ደግሞስ ምን ስለሆንክ ነው? ልብሴን አውጥተህ ጥለሃል። ደግሞ ሰው ልትማታ ነው ወይ? እኔ ቁሜ እህቴን በፍጹም መማታት አልችልም ብሎም ይለዋል። ይኸውልህ መማታት አይደለም ሌላም አደርጋለሁ፣ እናም አይመለከትም ብሎም እዝራ ይናገረዋል። በተለይ ደግሞ እቺ ማርዳን በፍጹም መናገር አችልም እሷ እንዴት ማን ስለሆነች ነው ብሎም በጣም ተናዶና እንዲሁም ተበሳጭቶ ነበርም የነገረው። ይህንን በሚናገርበት ሰዓት በጣም ተናዶም ነበረ። እዝራም በጣም የተናደደበት ምክንያት ማርዳ ሁሉንም ነገር ስላጣችና እንዲሁም ደግሞ አብርሃምንም በጣም ስለምትወደውና እንዲሁም ድርጅቷንም ሆነ ቤቷን ስላጣች በሷ ቤትና እንዲሁም ደግሞ በሷ ድርጅት ፏብትን ብላ ዲና በምትኖርበት ይህ ነበር ያበሳጨው። ይኸውልሽ እህቴ ቃል እገባልሻለሁ ሙሉ ለሙሉ ያንቺ የሆነውን ሁሉ አስመልስልሻለሁ ብሎም ቃል ገብቶላት ነበር። ይህንን ቃል የገባላት እዝራ ለእህቱ ብሎም ነበረ። ስለዚህ አብርሃምንም ቢሆን ያንቺ ምርጫ ከሆነ እውነቴን ነው የምልሽ አስመልስልሻለሁ ብሎም ስላት እሷም በመሳቅና እንዲሁም ደግሞ አብርሃም ማለት እኮ ባለትዳር ነው ብላም ነበር ያለችው። ስለዚህ በፍጹም እኔ ቆሜ እየሄድኩኝ እህቴ ስትከፋ ማየት አልፈልግም። እናም አሁን ላይ ቤቷን ለቃችሁ አንድ ባንድ ተወጣላችሁ ብሎም ይላል። ማርኮኒም ሲናገረው ማርኮን በጣም ተናዶ አንተ ምን ቤት ነህ? ይኸውልህ አንተ እንግዳ ነህ፣ ስለዚህ መቀመጥ ትችላለህ። አንተ ደግሞ የቀድሞ የአብርሃም የባለቤቱ እህት ብትሆንም አሁን ላይ ግን እህቴ ደግሞ አግብተው ቤቱ ሙሉ ለሙሉ ተቆጣጥራለች። ስለዚህ የአብርሃም ሀብት ማለት የእህቴ የዲና ሀብት ነው። እናም አይመለከተኝም ብሎም ይናገረዋል። ይህንን በሚናገረው ሰዓት ነበር በጣም ተናዶና ተበሳጭቶ አንድ ባንድ ይኸውልህ የእህቴን ሀብት ንብረት አስመልሳለሁ ብሎም ማርኮንን ይናገረዋል። ማርኮንና እንዲሁም ደግሞ እዝራ የተያዙበት በዚህ ምክንያት ነበረ። በተለይ አብርሃም እዛ ራሱን ስቶ ምንም ማድረግ አልቻለም። አብርሃም በጣም ጉዳት ደርሶበታል። እናም አብርሃም ምንም እንኳን ቢሆን ግን ደግሞ ለሳቤላ ለልጁ መስራት ይፈልጋል። እስከዛሬ ድረስ ዲና ወንድ ልጅ ሰጠኝ ነው ብሎም በጣም ብዙ ነገር ሲያደርግና በተለይ ደግሞ ዲና ስትበድለውም ምንም ብዙ ነገር ስታደርገው ስለዚህ በዚህ ምክንያት ሁሉን ነገር ሲያሳልፍ ቆይቶም ነበረ። አሁን ላይ ግን ጭራሽ ምንም ነገር እንኳን ሳያቅበት ወይም ደግሞ ልጁንም አጥቶ እንዲሁም ደግሞ ሁሉንም ነገር ሲያጣ አብርሃም ቀወሰ። በተለይ ደግሞ የምግብ መመረዝ ሲሰጠው ይህንን ማን ሊያደርግ ይችላል? አቶ አብርሃም ብሎም ዶክተሩ ይጠይቀዋል። አብርሃምም ማንም ሊሆን አይችልም፣ እኔ ይህን ነገር ላቅ አልችልም ብሎም ይነግረዋል። ይህንን ሲለው ነበረ ዶክተሩ እንዴት አብርሃም ያንተ የሆነ ቤተሰብ ነው፣ ስለዚህ ሚስትም ሆነ እንዲሁም ሰራተኛዋ ጋር ጸብ አለ ወይ ብሎም ይጠይቀዋል። ሰራተኛዋ ጋም አዲስ ሰራተኛ ተቀጥራ የመጣችውም በፍጹም ይህን ነገር እንደማታደርግ ይነግረዋል። እንኳን አይደለም ይህን ነገር ልታደርግ ለራሷም ምስኪን እንደሆነች ግን ደግሞ ፈጣሪ አትርፎኛል፣ እሱን ተው ዶክተር ብሎም አብርሃም ሁሉን ነገር ያስተላልፋል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብናችሁም ውድ ፋሚሊዎቼ ከልብ ነው የማመሰግነው። እንግዲህ ዛሬም ሳቤላ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። ውድ ፋሚሊዎቼ እንግዲህ በዛሬው ዕለት ሳቤላ ቀጣይ ክፍል ምን ተፈጠረ የሚለው ነው ይዤላችሁ የመጣሁት። ከእናንተ የሚጠበቀው ቪዲዮችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። ውድ ፋሚሊዎቼ እንግዲህ ሳቤላ በዛሬው ዕለት ምን ተፈጠረ? እንግዲህ እንደምታዩት በጣም የሚያማምር ቦታዎችን ይዤላችሁ መጥቻለሁ። የሚያማምሩ ቦታዎችን እያያችሁ እንዲሁም ደግሞ ስለ ድራማው ሀሳብ አስተያየታችሁን ስጡ ማለት ነው። ማርኮንና ዲና አሁን ላይ እየተዋረዱ ይገኛሉ። ምክንያቱም ደግሞ አጭበርብራና እንዲሁም ደግሞ ማለትም እንደዋሸች ሁልጊዜ አትቀርም።